ካረጀ በኋላ እኔ ምን ልሆን ነው ጂጂ? እኔ እኮ አረጃለሁ። ይሄ ሰዓት እኮ ጊዜ አላገኘም። ልጆችን ታሳድጋለህ አንተ። እድለኛ ነህ። ሰው እኮ አገር ቤት በጣም የሚጠብቅለት አቶ እኮ ነው እንትን የሚለው ለአንተ ለአይምሮም ጥሩ ነው ስል ታገኛቸዋለህ። በሳምንት አንዴም ወይ ማታ ሲተኙ ምናምን እንዳንድ ጠቅላላ የምትወስዷቸው ወይስ ምንድን ነው? ጂጂ እኔ እግዚአብሔር ምስክሬን ነው የምልሽ፣ ልጆቼ በቃ እንደ አሞራ እንቁላል ነው የምንከባከብ። በጣም ነው የምወዳቸው። የሆነ በቃ እንትን አለ እና ከስራ መጥቼ ልክ ሳጣቸው በጣም ብስጭት ይመጣል ምናምን፣ የሚሰማ ስሜት በጣም ብዙ ነው። ለምሳሌ እንትን እኮ ነው ወረት እኮ ነው ታውቃላችኋል። መጀመሪያ ሲወለዱ ልጆች ወረትም አለባቸው። ከዛ በኋላ ነው እየሰለቸ የሚመጣ። ከ2 ዓመት በኋላ ስንት ዓመት ሆናቸው? 2 ዓመት ምናምን፣ አንዱ 3 ዓመት፣ አንዱ ጎረምሳ ሆኖ በቃ ዳዲ ምናምን ነው የሚለው። ትቀልጃለሽ እንዴ? ሁለተኛዋ ደግሞ 1 ዓመት ከምናምን ሆኗታል። በቃ እሷ ልክ እንደ እናቷ እንደውም አስመርምራት በቃ ዲኤንኤ ይደረግ ምናምን የሚሉ ሰዎች መንገድ ላይ ሲያይ ምናምን፣ እሱ ግን በጣም ኮፒ በቃ ያው ካራሜል ነው። እሷ በቃ ኮፒ፣ እሱ እኔን ይመስላል፣ እሷ ደግሞ እሷን ነው የምትመስለው። ፉል ብሉንዲነ ነው የምልሽ። በቃ ፉል ብሉንዲነ። እሱ ግን በቃ እንደኔ ነው። አይ ትለወጣለች። ወይ ጂጂ ብሉንዲነ፣ ፀጉሯ ብሉንዲነ፣ አይኗ ቢጫ ሰማያዊ፣ ምን ተበልተሃል በቃ። አረ ዴጆ አስመርምር ምናምን እየተባልኩ መንገድ ላይ ሲያዩ ሰርቋት ነው አሳዳጊ ነው ምናምን ነው የሚባለው። በቃ እሱ ያስፈራል። ያ ግን ደስ የሚለው ነገር ልጁ በእኔ ነው የወጣው ነው። አሁን ልጁ እሱ ከእሷ ጋር ከሄደ አሳዳጊው የምትመስሉ እሷ ነች። ገባሽ? ተቃይረናል ኦልሬዲ። እና እንግዲህ ልጁ ከእሷ የተወለደ እንጂ እኔ አልወልድ እንዴ ጂጂ። አሁን እሱ ኮፒ በቃ በቃ ካየሽው በቃ ኮፒ ነው። በቃ ምንም የቀረው ነገር የለም። ችኳ በቃ እሷ ነች የምትመስለው። አይ ትለወጣለች። ልታደለ እንግዲህ ጊዜ የወቀው እንጂ ትለወጣለች። ያው ነው እንግዲህ ትለወጣለች። ይሁን እስኪ ይሁን። አንድ ሴት አንዱን በጣም ነው ደስ የሚለው። ግን እኔ አሁን በጣም ነው የሚቆጨኝ 2 ልጅ ብቻ በመውለድ፣ አንድ ወንድ አንድ ሴት በመውለድ። ጋይስ ኧረ ወደ በስዊዝ እንደ ልጅ ለአንድ ልጅ እንደሆነ ያው ነው። ኧረ ያው አይደለም ጂጂ። ፕሮኪን ስንት ነው እንደዚህ? ፕሮኪን እኮ ጉረሬን አንቀው ነው ደሞዝ ይሄን ያክል ነው እንዴ? ታዲያ እኔ የሰራሁት ገንዘብ አብራት ካለ ለምን ትከፍላለህ? ኖ የኪታ የምናምን ነው እንጂ አሁን ከሰራ የኪታ የምናምኑ ጉረሩን ያንቋል። ሲጀመር ከአብረህ እየኖርክም እኮ ያው የምትበላው አንተ ነህ። ምንም ጥያቄ የለውም። ሞር ሴቱ አይልቅ በላይ እኮ አርፈ ቁጭ ነው በቃ። ወንድ ልጅ ወለድክ ተንበረከክ። እዚያ ዓለም ላይ በተለይ አውሮፓ ላይ መንበርከክ እጅ ወደ ላይ። ምን እናድርግ ብለሽ ነው? ምን እናድርግ ባይዘዌ እኔ በቃ የእንትን እንቁላል የወጣ ነው የሚመስሉ ልጆች ከወለድኩ በኋላ ጂጂ በልጆቼ ፍቅር ተማረኩ። በቃ ሚዲያ ላይ የለች ምን ልጅ በቃ የዩርላብን የምንወጣበት ገንዘብ ምን ያክል ይሆናል ስሌት ይደረጋል። አዎ የሚያስፈልገኝ ይህን ያክል ገንዘብ ነው። ኦኬ ያን ገንዘብ ለማግኘት ለልጆቹ ስል በቃ ምን አለ ለሌላ ሴት እንዲህ የሚንበረከክ ወንድ ምን አለ እኔ እንደዚህ ምን አለ ባልወለድኩኝ የምትልበት ጊዜ አለ። ግን ልጆቹ አይመለሱም። ኦልሬዲ ያው ከተወለዱ በኋላ ምንም አታረጋቸውም። እና ግን በፊት የነበረኝን ላይፍ እና አሁን ሳየው እኔ ማይ ጋድነስ ጂጂ ግን ይሄ ይሻላል በሰላም ነው። እኔ ምኞት የነበረው ኢትዮጵያው ልጅ ልጆቼ ኢትዮጵያ እንዲያድጉ ካበሻው ልጅ አገር ቤት ማሳድግበት፣ እዚህ የልጅ ክፈል ይሄን ያህል ወጪ ያለ የትምህርት ቤት የኪታ ምናምን የማይባልበት በእንጀራቸው ታጉረው በድል እያደጉ እኔ 100 ብር ብልክላቸው 200 እግዚአብሔርን እንዴ በምስር ለቀማ ያድጋሉ። ኢትዮጵያ ቢሆን ኖሮ አሁን ችግር የሆነብኝ ለእኔ እስከ ስዊዛዊ ወለድኩኝ እግር ጥሎኝ ምላርግ እኔ አንተ ምንድነው እንደዚህ ቤት ጀምረህ ምንድነው ተሰርቶ አልቅም እንደ ቤት ይልኛል ሀገር ቤት። አረ ያልቃል ጊዜ ነው እንጂ ምናምን ብሎ አሁን ሼም ይዘኛል። በቃ እርሱት በላቸው ፉል ሼም። አረ ተሰርቶ የለ ያልቃል ፎቅ ይሰራል እየተባለ ነው አሁን እዛ
እዚህ ፎቅ እየተሰራው ነው። ጂጂ ፎቅ ይሰራል ተብሎ ተሰርቶ እዚህ ፎቅ ተሰራውኝ እኔ በሁለት ልጆች ታንቀልሽ። ስለዚህ ነው ልጆች ማሳደግ ቀላል አይደለም ማለት እንደምልሽ። እኔ ከሀበሻ በወልድ ኖሮ አንዳንድ ጊዜ ደስ ይለኛል። በቃ እውነት ለመናገር እንደሞ ከሀበሻም ቢሆን እዚህ ሳይሆን ሀገር ቤት ውልድ አድርጋ እዛው አስቀምጣ እዚሁ ገንዘባችን አግተን የምንሄድበት ነገር መፍጠር ነው እንጂ አይወጣም። ጂጂ ኳልኩሌት ተደርጎ አሁን ሺመት በቃ ይሄ ብራውን ሀረ ሊወጣ ቢጅ ትንሽ ነው የቀረኝ። በቃ አሁን በጣም ገንዘብ 7-8 ሺህ በቃ ለልጆቹ ነው። ምን በቃ እንትን የለም የዚህ አምጣ ይለዋል እንዴ። እኔ ጣሊያናዊ ወይ አልተወሸንኩ የልጆች እናት በገዛ ልጆች እንደዚህ የተሰጠን ደሞዝ መልሰን የምንሰጣቸው ከሆነ ታዲያ ይሄ ምን ህይወት ነው ምናምን እንዴ? ምንም ኩሽ ባይሰር ማድረግ አትችልም። በቃ ያንቋል። የኪታ ብቻ 1600 ከፍላሉ። ምንድን ምታወሪ? የኪታ ብቻ ፕራይቬት ምናምን ስኩል ብታስተምራቸው እኮ ያው ነው። በስመ አብ ኧረ ጂጂ በጣም ከባድ ነው። ምናምን አለ ብቻ አጥሞን ያሰጡ ነው እነዚህ ሰዎች። ገና መች ተጀመረና ገና እኮ ነው ህይወት። ገና ጆንዬ ገና እኮ አላለቀም። አሁን እዛ የምንሰራበት ቦታ ከተለያየ ሀገር ነን እዛ ያለ ነው እና አሉ የዚህ ሀገር ዜጎች አሉ፣ ጀርመናውያን አሉ፣ ስሪላንካዎች አሉ፣ ዩጎዝላቪያውያን አሉ አይደለ የተለያየ ሀገር እና ስንት ልጆች አሉ ምናምን 2 ናቸው ምናምን ስላቸው 3ኛ ትፈልጋለህ ትጨምራለህ እንዴ? በምን ሂሳብ ኳልኩሌት አድርጋችሁት ነው 3ኛ ምናምን? አንዳንዱ 2 በቃ 2 ልጆች በጣም ጌኑግ ፐርፌክት ናቸው። በቃ 2 አቅም አለ ጥሩ ያድጋሉ ምናምን። 3ኛ ከደገምኩ በኋላ ብታየው ህይወትህን እግዚአብሔርን በቃ እኔ ሶሻል ገንዘብ ልብላ ነው የምትለዋል። ሶሻል በቃ ከሶሻል በሶሻል ብኖር ነው የሚሻለኝ ነው የምትለው እስክትል ድረስ ነው የምትለው። ወረቀት ሲሰጥም እኮ እንደዚህ ነው። እዚህ ሀገር ወረቀት ሳይኖርበት እንደፈለግ ትልቅ ወረቀት ሲሰጥህ ስራ ክፈል ነገር ራስ ያዝ ምናምን ሲሉ እንዴ ካለ ወረቀት መረር አይሻልም ወይ ትላለህ። ግን የሚገርምሽ ነገር ጂጂ በጣም ደስ የሚለው ነገር ባለቤቴ ልክ እንደገባሁኝ ጫማዬን ውልቅ ታደርግልኛለች። ሶፋ ላይ ሽት ነው የምታደርገኝ። ምግብ ምናምን እግዚአብሔርን በጣም የተባረክሽ። እኔ አንዳንድ ጊዜ አንቺ አበሻ ነበርሽ መሰለኝ። የአበሻ ባህሪ በቃ አበሻ የድሮ አበሻ ምናልባት ከአበሻ የተፈጠሩ ዘመኖች ይኖሩሻል ምናምን ነው የምላት ሁላ። በጣም ምስኪን ነች ምናምን ነገር የዋነሽ ይገባታል። ስራዬ ትንሽ ላንቨርሻፍ ስለሆነ ከበድ ይላል። ሶፋ ላይ ማሸት ነው ስራዋ። ወገቤን ታሸኛለች ደክሜ ስመጣ ምን በቃ ልክ በተለይ ደግሞ ይሄ ባድዚመር ምናምን ልክ እንደገባኝ ሻማ ተለኩሶ የሙስክል እንትን ምናምን ሞልታበት ሳሙና እንትን ተደርጎ ምናምን ነገር በቃ ግባና ትንሽ አረፈ በል ትለኛለች። በጀርባ ተኝቼ ያው ድሮም ስሜ ፊሽ ነበረ ቅጽል ስሜ። መጽሐፍ አንብብ በቃ ዝም ብለህ ዘና እስከ ግማሽ ሰዓት ትለኛለች። እሱን ስጨርስ ማሳጅ ይጠብቃል። እንዴ ብድዶ ነገር እኔ ቁንጅና የነሳ ጂጂ ትሙት እንዴ በጣም ትመቸኝ። ከዛ አበሻ ጆንዬ ሰው ሊያናግረኝ ልግባ እያለኝ ነው። አረ አስገቢ ችግር የለም ካልነኩን ችግር የለም ካላችሁ ችግር የለም። እሺ እኔ ጌታ ጆንዬ ሊያስቀናችሁ ፈልጎ ነው እባካችሁ። አረ በፍጹም በእውነት እንዴ ጂጂ አረ በእውነት ነው የምልሽ። እሺ በቃ ምሽት ይሁን ልጅ እኮ መልካም ጊዜ ላንቺም ጂጂ ለሁላችሁ። በቃ ሰላማችሁ ብዝት ይበል። አሚን። እንደኔ አይነት ትዳር ደግሞ ይስጣችሁ። ለታች ላላችሁ ሰዎች ይሄ እየተኮራከማችሁ መኖር ይቅርባችሁ፣ አትባሉ ምናምን። ይሄ የአበሻ መቼም የታወቀ ነው። እዚህ ታች ያላችሁ ኮመንታሮች ምናምን ተከባበሩ። እኛ እንኳን አበሻ ትተን ሌላ ዜጋ አክብረን እየኖርን ነው አይደለ? ለራሳችሁ ሴቶች ደግሞ ክብር ስጡ። ወንዶች ካላችሁ በተለይ ወንዶች እውነቴን ነው የምነግራችሁ። እኔ አብዛኛው ጊዜ የምሰማው እገሌ ገደላት፣ ባሏ አርዶ በላት፣ እገሌ ምናምን ነው የምሰማው። በጣም ያሳፍራል። በሰጠችኝ አካውንት ነው ምልክ ማለት ነው። ስለዚህ አለ የእነሱም የመቶ ነው የሚቀበልሽ ወይስ በዛው ነው ምትምት? አይ እሷ ሴትዮዋ ናት ቁጥር ሰጥቻት የምትልክልኝ ራሷ አሰሪሽ? አዎ አሰሪ ራሷ እንጂ በእጃችን በአግባቡ ታስገባልሻል። የ2 ወር ደሞዝ ከልክሎት
መጀመሪያ እንደመጣው እንደገባው የሁለት ወር በተከታታይ ቀምተው አልሰጥም ብለው ከልክለውኛል ማለት ነው። ከዛ ሰጡሽ? አልሰጡኝም። አሁንም ይኸው አለ እስካሁን ድረስ ማለት ነው። እስቲ በቃ 10 ወር ነው ማለት ነው። 10 ወር አለፈው ሳይሰጡኝ። ይኸውልሽ አሁን አንቺ አንድና አንድ አክስቴም እንዳለችሽ ሳሪም እንዳለችሽ የሚያዋጣሽ መጀመሪያ እንትኗን አስፈላልጊያት፣ ኤጀንሲዋን አፈላልጊያት፣ ኦፊሱን አፈላልጊ። እኛ አስደዋውለን እንረዳሻለን። አንደኛው እሱ ነው። ሁለተኛው ደግሞ በማንኛውም ሰዓት 999 ተጠቀሚ። ኢመርጀንሲ አጠገብሽ አድርጊ። ሴመም ኖሮ አልኖረው ቀጥታ መደወል ትችያለሽ። ስለዚህ እነሱን አስጠርተሽ ወዲያውኑ አንድ አክሽን ላይ ይደርሱልሻል፣ ካለምንም እንትን ማለት ነው። አሁን በምን ኬዝ ነው እኛ የምናስወጣሽ? ንገሪኝ። በዚህ ሰዓት የተደረግሽው ነገር የለ? አልተደበደብሽ? ምንም አይነት አክሽን አልተወሰደም? አስጠፉ ተብሎ ተጠርገን ልንገባ ነው እንዴ? እስር ቤት ነው ምንድን ነው? አይደለም እንደዛ እያልኩ አይደለም። እኔ እርዱኝ። ስሚኝ አዳምጪ። አሁን እንደዚህ የሚያወሩሽ እንትን ላይ ኢሞ ላይ ማለት ነው። ችግር ሲደርስብሽ ወደ እነሱ ደውለሽ እነሱ ራሱ ጥቆማ መስጠት ይችላሉ። ሌላ ሰው አትጠይቂ። ጎረቤትም ቢያለሽ አረዳም አለሽ አይደለ እንዴ? ወደ ልጆቹ በኢሞ ደውለሽ እሪ ብለሽ እነሱ በኢሞ የደወልሽላቸው ሰዎች አድራሻሽን ከላክሽላቸው እነሱ ጥቆማ መስጠት ይችላሉ። ሰው ለእነሱ ሰጥቻቸው ሰሞኑን እየፈለጉ ነው። እኔን ለመርዳት ሞከሩ ግን አልቻሉም ማለት ነው። ይችላሉ። ለምሳሌ አንቺ በተደበደብሽ ይቅርታ ግን እኮ ስልኬን እኮ ግን እያዙት ነው። ችግሩ እኮ ወዲያው እንደደበደቡኝ ደግሞ ስልክ ማግኘት አልችልም። ችግር እኮ የሆነብኝ የትም ለመደወል አልችልም። በቃ ማሬ አይዲ አለሽ? አይዲ አለኝ። አዎ። ታደለሽ ሌበር ለምን አትደውይም? ሌበር ቀላሉ ነገር። አዎ ሌበር ደውይ። ኦኬ። ማታ ላይ እነሱ ይሰራሉ። ደረጃ ሌበር ምንም ሄልፕ አያረጋትም። ለደሞዟ ነው እንጂ ደሞዝ አልሰጠችኝም ብላ የለ። እኔ ራሴ ማደጋ ላይ ይኸውልሽ ስሚ ጁዬ ልንገርሽ። ሌበሩን ትተሽው እሷ ከፈለገች መረዳት ከፈለገች የኤጀንሲዋን ቁጥር ፈልጋት አምጣ። ገና 10 ወሯ ነው ከገባች እዛ ቤት። ይቺ ልጅ እንዲህ አይነት ችግር እየደረሰባት ዝም አንልም። ኤጀንሲዋን ፈልጋት አምጣ። አለቀ። ከየት ላምጣት? እሷ ነው ማን ይባላል? ስሟ ማን ይባላል? ከዚህ ያለችው ጅጅ ነው የምትባል። ስሟ ጅጅ ነው ማለት ነው። ጁጁ ጅጅ ኧረ ተይ እናቴ እንዳታስቀስፊኝ። ወጣች እንዴ? አለች። ቪዲዮሽን ክፈቺ። ቪዲዮ ክፈቺ። ጁጁ ስትል ጁጁ አይደለም ያልኩኝ፣ ጅጅ ነው ያልኩኝ። ጅጅ ኦኬ። ኮመንታተሮች ጂጂ ነው እንደወደራችሁን። ጁጁ አይደለም ያለችው። ናይ ክፈቺው ካሜራሽን፣ ቪዲዮሽን የሚያቅሽ ሰው እንፈልግ። ቪዲዮ ነው ካሜራ? እሺ እናት ባንክ እኔ አይደለሁም። ተመስገን። ወይ ጁጁ የሚባል ደላላ ተገኘ እንዴ? እንዴ እኔና ኤምኬ እንዴት እንደጮኸን አላይሽም እንዴ? ማሚ ተይ እንጂ። ጁጁ ሙና ያለው ታውቃላችሁ አይደለ? ነፍ በየቢሮ 1-3 አታጡ ሙና። የጠበቅንሽ ነው። እሺ እንትን እያልኩ ነው ለማውራት። እኔ ልኬልሻለሁ፣ ተቀበዩ። ጂጂ ነው ያለችው። ጂጂ አልመጣልሽም አለኝ። ቀዩን ተጫኘው። እሺ ጁዬ ማርያምን አልከፍትልኝ አለ ውዴ። ይከፍታል ውዴ። 12,000 እኮ ነሽ አይደል? አዎ ይከፍታል። ቀዩን ተጫኘው እና የምናግዛት የቢሮዋን ቁጥር ታምጣ ጋይስ። የቢሮዋን ቁጥር ታምጣ። ቢሮዋን ታምጣ። ምንት ነው የማይከፍተው? ኤቫርጊው እንዲከፍ ሞዲትና እሺ ሰላም። አይዞሽ። እሺ የደላላሽን ቁጥር ከቤተሰብም ከምንም ፈልጊና
የመጀመሪያ ስራው የእነሱ ነው። እነሱና ኃላፊነት ጉዳዩ ሰምተው አውቀው አልነርዳ ሲሉሽ ደግሞ ከእነሱ ቀጥለን ኢንሻላህ እኛም አለን። እኛ በላይ ደግሞ ህግና አላህ አለ ደግሞ አይቶሽሽ። እሺ ግን የእሷን የደላላውን ስልክ ማግኘት ካልቻልኩስ ምንድን ነው የምሆን? ፖሊስ ደውይ 990 መደወል ታስታ የቤት ስልክ የላቸውም። እንደ ሁሉ ነገር ቢጠፋ የቤት ስልክ የላቸውም። የማ አይደላሎቹ ኪራ የሚለውን ሳቢ ውስጥ ጁጁ ጂጂን እኔ አውቃታለሁ የሚል አለ። እኔም የት አማራ ነሽ? ማር የት አማራ ነሽ? ኪራ አይታለ የት ሰፈር ነሽ? ሻርጃ አጅማኑ መልጎይ ዱባይ ዱባይ አይደለው ወደ አላይ ራስኬማ ወደ ታች ነኝ ያለሁት። ምን ነበር ስሙን? ይሄን እንጃ። ቆይ ራስ ኮርፈካን የዱ ኮርፈካን ኩጅራ እኮ አይደል? ድባ ዘይድ ስሙን እኔ እንጃ። ቆይ ወይ እንትን ላይ አይቻካለ እየደረውልሽ እኮ ነው ማሳፊ ዘይድ ኮርፈካን ድባ ሁሉም መልኮን ሎኬሽን ላይ አታውቀውም ትያት። ማን ነው ጂጂን የሚያውቃት? እስቲ መልጎይን ኮንሽ አሁን ተወርውሬ ይደርስልሻለሁ ብዬ ነው እራሱ ሎኬሽን ላይ አይቼ ካልሆነ አላውቀውም። ምን እንጃ ማለት እንደዚህ ሲያወሩ ምናምን ሰምቼ አላውቅም። እዛው ቤት ስለሆንኩ እንደገና ስልኩም እንዲህ ሰው ጋር እንዳወራ ስለማይፈቅዱልኝ የት እንዳለው ማለት ነው። እሺ